ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቼ ውድ የቻናሌ ፋሚሊዎች በጣም ነው ዛሬ በማሳዝን ዜና ነው ይዤላችሁ የመጣሁት። ዛሬ በጣም አያዘኘ አንገቴ ተደፍቶ ነው የመጣሁትላችሁ። በጣም አልቀሼ እማማ እንግዲህ ተዛ ዓለም በሞት ተለይተውናል ማለት ነው። እማማ ተዛ ዓለም በሞት ተለዩን። እውነት በጣም ነው ያዘንኩትና በጣም ነው እየተሰማኝ፣ በጣም ነው አንጀቴ እንጃ ምን ልበላችሁ፣ በጣም ነው የተሰማኝ። እማማ ሞት እንዴት እንደሆነ አላቅም፣ ግን ያው በሰሞኑ ወጣቶችም እየሞቱ ነው። ብዙ እንግዲህ ብዙ ወጣቶች እየሞቱ ነው በትራፊክ አደጋ ብቻ በየባላቸው ብቻ ይቀጥላልና በጣም አሳዛኝ ዜና ነው። በዚህ ሰሞን የምንሰማው በጣም ነው የሚያሳዝነው። ነገር ግን የማማ ሞታ ውስጥ እኔ በላኝ። እንግዲህ እዚች ጋር ተልጃቸው ጋር እንደዚህ ቡና እያፈሉ ምናምን እየተመራረቁ አሜን እያለ ነበር ልጁ ያለው እዚህ ጋር ማለት ነው። የልጃቸው ልጅ ነው። ስለሱም ብዙ ታሪክ አለ እና ብዙ ታሪክ አለ። የሆነ ቀን ቁጭ ብለው እያወሩ ኢንተርቪው እየተደረጉ ስለሱ የሚናገሩትም ነበረ። ስለ ወደፊት ህይወታቸውም የሚናገሩት ነበረ። ወደፊት እኔ የምመኘው ቢቻለኝ የኔ ቤቴን እንደዚህ ቤት ውስጥ ለማስጠጋት ሀሳብ ነበረኝ፣ ፈጣሪ ቢያሳካልኝ እያሉ ነበርና ነገር ግን አሁን ላይ እማማ ተዝች ዓለም በሞት ተለይተውናል። በነፍስ ይማር እያላቸው ነፍስ ይማር በሉ። እውነት በነፍስ ይማር በሉ። እውነት ቤተሰብ ነፍስ ይማር እያላችሁ እስከ መጨረሻ ቪዲዮን እውት። ትንሽ ደቂቃ ነው እንግዲህ። የማማማ ነገር በጣም ነው እያስለቀሰኝ፣ እኔ በጣም ነው እያስለቀሰኝ። ምክንያቱም ምን የእሳቸው አላማና እቅድ ይሄን ልጅ ራሱ የልጃቸው ልጅ ነው እንግዲህ ልጃቸው በወቅቱ እንግዲህ እንዴት እንደሆነ አላውቅም። አይዶኖ ያው እንግዲህ ለማስወጣት ወይንም ለማጥፋት ልጁን ለመግደል ስታስብ እኔ አሳድገዋለሁ፣ አንቺ ብቻው ልጅና ስጭኝ፣ እኔ አሳድገዋለሁ ብላ ነው እናት ልትወልደው የቻለችው ይሄን ልጅ ማለት ነው። እንግዲህ እናትም አደራ የአያትህን አደራ፣ እናቴን አደራ፣ በሷ ነው አንተ እዚህ ቦታ የደረስከውና ለዚህ የበቃኸው በሷ ነው ብላ አደራ ስለጣለችበት ልጁም እንግዲህ እማማን እየተንከባከባቸው ሁሉ ጊዜ አመት በዓል ሲመጣ አብረው ሲጨፍሩ ምናምን ነበር የምናየው። እና እንግዲህ ዛሬ ላይ ደግሞ እውነት አንጀትን የበሉት እማማ። እውነት አዘንኩኝ፣ በጣም ነው እየተሰማኝ። እኔ እንዴት ልበላቸው፣ ይሄው እንደምታውኝ እያለቀስኩ ነው ማለት ነው። እንደው ሽንት ቤት ቁጭ ብዬ ነው የማለቅሰው። በጣም ሽንት ቤት ቁጭ ብዬ ነው እንጃ ስቅስቅ ብዬ ነው ያለቀስኩት። ማማ በቃ አላ ቲያቃስቱ ሐኪም ቤት ውስጥ ቲያቃስቱ መድኃኒት ባፍንጫቸውን እንደዛ እየጋተ ነበረና ልጃቸው ግን አሁን ዛሬ ላይ የተዝች ዓለም ወደማትመለሰው ዓለም በሞት ስለተለዩን እማማ ነፍሳቸውን ይማር እያላችሁ ሁላችሁም ኮሜንት ላይ ነፍስ ይማር ነፍስ ይማር ነፍስ ይማር እያላችሁ ኮሜንት ላይ አስቀምጡ። እንግዲህ ሁላችንም ያጅነን ሁላችንም ተራ ነው የምንጠብቀውና ለምን እንደሆነ አላቅም። እኔ ብቻ በጣም ስሜታዊ የሆንኩ ነው የማለቅሰው። እኔ ብቻ አላውቅም እንዴት እንደሆነ